ሞቶልናል። ጌታ ይመስገን። ስለዚህ እኛ ነፃ ያወጣን ሰዎች ዛሬ እግዚአብሔር ለእናንተ እግዚአብሔር ይጎበኛችኋል። እግዚአብሔር ማለት እግዚአብሔር አሰበ፣ እግዚአብሔር ጎበኘን፣ እግዚአብሔር በነገራችን ላይ ጣልቃ ገባ። ጌታ ይመስገን። መንፈስ ቅዱስ ሃሌሉያ ልካኝ በሉት። ይንካኝ እግዚአብሔር መንፈስ ይንካኝ፣ መንፈስ ይናገረኝ እያልን እግዚአብሔር ይንካን፣ እግዚአብሔር ይናገረን። ሃሌሉያ ተጠቅመን እንድንሄድ ዛሬ አትርፈን እንድንሄድ እግዚአብሔር እንዲነካን እግዚአብሔር መልስ እንዲሆንልን። ምክንያቱም መጽሐፍ ቅዱስ ሲናገር ቀርቦ ሳለ ጥሩት። እግዚአብሔር ሆይ ቅረበን ብለን አንናገርም። ኦልሬዲ በክርስቶስ ኢየሱስ ቀርቦናል። ሃሌሉያ። ምክንያቱም የመስቀሉ ስራ እውነት ነው። የመስቀሉ ስራ የዛሬ 2000 ዓመት በመስቀል ላይ የተፈጸመው የመሞቱ ታሪክ እውነት ነው ለኛ። ሃሌሉያ። ስለዚህ ኢየሱስ ክርስቶስን እንደ ግል አዳኛችን የተቀበልን ቀን መንፈስ ቅዱስ በውስጣችን ይኖራል። እግዚአብሔር አማኑኤል ሆኖልናል። እግዚአብሔር ከኛ ጋር አለ። ሃሌሉያ። አንድም ሁለትም በመካከላችሁ ላይ ይኖራሉ። እግዚአብሔር አለ አለ። እግዚአብሔር ከዛም በላይ ስለሆንን ቅዱሳኖች ባሉበት ስፍራ ሁሉ እግዚአብሔር አለ። ያ ሕያው አምላክ እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር የአብርሃም የይስሐቅ የያዕቆብ የአባቶቻችን አምላክ እግዚአብሔር በመካከላችን አለ። እግዚአብሔር ከኛ ጋር አለ። እግዚአብሔር በውስጣችን ደግሞ ይኖራል። ሃሌሉያ። በዚህ እምነት ሆነን ነው የምንጸልየው፣ የምናመሰግነው፣ ቃሉን የምንሰማው፣ የምናከብረው። ሃሌሉያ። አንድ ቃል ላንብብ በጸሎት መንፈስ ሆኜ ዘጸአት ምዕራፍ 50 ላይ ያለውን ቃል ነው። እግዚአብሔርም መጎብኘትን ይጎበኛቸዋል፣ ከዚያች ምድር ያወጣቸዋል፣ ለአብርሃምና ለይስሐቅ ለያዕቆብ ወደ ማለላችሁ ምድር ያደርሳቸዋል። ጌታ ይመስገን። እግዚአብሔር መጎብኘትን ይጎበኛቸዋል። ሃሌሉያ። ዛሬ እግዚአብሔር ለእናንተ እግዚአብሔር ይጎበኛችኋል። እግዚአብሔር ይጎበኘናል። እንደ ቤተ ክርስቲያን እግዚአብሔር ይጎበኛችኋል። እንደ ግል ደግሞ እግዚአብሔር ይጎበኘናል። በጸለየው ነገር ሊሆን ይችላል። በጠበቅነው ተስፋ ባደረግነው የእግዚአብሔር ጉብኝት ትመጣለች። የእግዚአብሔር ጉብኝት ያገኘናል። ሃሌሉያ ሃሌሉያ። እግዚአብሔር ይጎበኘናል። እግዚአብሔር ይጎበኛችኋል አለ ዮሴፍ የመጨረሻ ሰዓት ላይ። እግዚአብሔር በመሞቱ ሰዓት ላይ እግዚአብሔር ይጎበኛችኋል። ለአብርሃም ለይስሐቅ ለያዕቆብ የተናገረውን ኪዳን ያስባል። እናንተም ወደ ተስፋይቱ ምድር ትገባላችሁ። ሃሌሉያ። ምክንያቱም ግብፅ ያሉበት የነሱ አይደለም። የነሱ የተስፋ ምድር ኢየሩሳሌም ነው። እግዚአብሔር ያየላቸው ከናን ነው። አሁን ያላችሁበት ነገር የእናንተ አይደለም እያለ ነው የሚነግራቸው። ሃሌሉያ። እናመሰግንሃለን እግዚአብሔር አባታችን ሆይ እናከብራለን። መልካሙ መንፈስ በመካከላችን ስላለ ከፍ እናደርጋለን። እግዚአብሔር አባት ሆይ ተመስገን። መንፈስ ቅዱስ ስለምታስተምረን ስለምትናገረን በመካከላችን ስላለ እግዚአብሔር ደስ ይለናል። እንወድሃለን፣ እናመሰግናለን። እኔ ዛሬም ቃልን ከወንድሞቼ ከእህቶቼ ጋር በዚህ ስፍራ እግዚአብሔር ሆይ ልሰማ ካንተ ከቃል ልንሰማ ስላለን አባት ሆይ መንፈስ በመካከላችን ስለሚያልፍ ስለምትናገረን የእግዚአብሔር ቃል ሕያው ነው፣ ይሰራል፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ተብሎ እንደተጻፈ በጌታ በኢየሱስ ስም የቃል ሕያውነት የቃል ጉልበት በልባችን እንዲያልፍ እንዲጠቅመን በእምነት ከኛ ጋር እንዲዋሃድ እንድናተርፍበት በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር ሁሉ ለአንተ ክብር ይሁንልን በምትወደው ልጅ በጌታ በኢየሱስ ስም አሜን። ጌታ ይመስገን። እንግዲህ ከ10 ዓመት በኋላ ነው የመጣሁት። ያኔ እመጣለሁ በዚህ አይደለም እሷ አውቃለሁ። አብዛኞቹ አዲስ ናቸው።
የመሌ ባለቤትና ጌታ ይመስገን ዛሬ አበስታችኋል ሰፍታችኋል ጌታ ይመስገን እግዚአብሔር መልካም ነው ብዙ ጊዜ ተብላልሽ መጥቼ ያገልግያለሁ ዛሬ ደግሞ እግዚአብሔር ድል ስለሰጠን እግዚአብሔርን እናመሰግናለን እግዚአብሔር በመካከላችን አለ ጌታ ይመስገን እግዚአብሔር ይናገረናል እኛም ደግሞ የእግዚአብሔርን ቃል እንሰማለን አሜን ምክንያቱም ሁሉ ጊዜ ክርስትና ራሱ ሲጀምር ከእምነት ነው አይደል ሰው በልቡ አምኖ በአፉ መስክሮ ይድናል ስንድን እንኳን አምነን ነው ኢየሱስ ክርስቶስ ስለ ኃጢአታችን እንደሞተልን ደግሞ ከሙታን በመነሳቱ ሕይወትንና አለመጥፋትን እንደሰጠን ስላመንን የዘላለምን ሕይወት ተቀበልን አሜን ስለዚህ እግዚአብሔር በምን ትደሰታለህ ብንለው እግዚአብሔር መጽሐፍ ቅዱስም እንደሚናገር በእምነት ነው የሚደሰተው እምነት ያለው ሰው እግዚአብሔር ይወዳል ለምን እግዚአብሔርን ለማንቀሳቀስ እምነት ነው የሚጠይቀው ምናልባት ቃሉ እምነት የሚለው አራት ነው ግን በጣም ከባድ ነው ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ወይም ሲያገለግል ብዙ መጽሐፍ ቅዱስ ስታነቡ ሲደነቅ በእምነታቸው አልተደነቀው በእምነታቸው ይደነቅ መቶ አለቃውን በእምነቱ ያቺ ደግሞ ሲዶናውያን ሴቷ አይገባሽም እያላት ኖ አለች እና እምነቷን አይቶ ይደነቅ ነበር እና እምነት እግዚአብሔር እምነት ባለበት ስፍራ ሁሉ ጊዜ ይሰራል አሜን ስለዚህ እምነታችንን የትም ስፍራ በዚህ ብቻ ሳይሆን እግዚአብሔርን ስንጸልይ በቤታችን ይሁን የእግዚአብሔርን ቃል ስንሰማ በእምነት ሲሆን ነገሮች እየተፈወሱ ቅርጽና ስፍራን እያዙ ይመጣሉ ሃሌሉያ እግዚአብሔር በእምነት ነው እግዚአብሔር የሰማይና የምድር ፈጣሪ ነው እግዚአብሔርን በመጽሐፍ ቅዱስ ዕብራውያን 11 ላይ የእምነት አባቶች አሉ መጽሐፍ ቅዱስ በመሰከረላቸው በእምነት በቃ በእምነት ድል ነሱ መንግስታት በእምነት የእሳትን ኃይል አጠፉ በእምነት እንደገና ሳራ ለመጸነስ በእምነት ኃይልን አገኘች ከስራቱ ውጭ እንኳን የሆነውን ነገር እግዚአብሔር በእነሱ እንዲገልጥ ያደረገው በእግዚአብሔር የማመናቸው ልክ ነው ሁኔታው የለም አይደለም ሁኔታውማ አለ ሁኔታው ግን እያለ እግዚአብሔር ከሁኔታዬ በላይ ይራመዳል ብሎ ማለት ነው ክርስትና ሃሌሉያ ከሁኔታዬ በላይ ከችግሬ በላይ እግዚአብሔር ይሰራል ይራመዳል ጌታ ይመስገን ስለዚህ ዛሬ መልእክት እግዚአብሔር ለጉባኤው ለቸርቹ እንደ ሁላችን እግዚአብሔር ይጎበኛቸዋል ጌታ ይመስገን እግዚአብሔር ወደዚህ ስፍራ እንዳገለግል ስጋበዝ እንደው ማጣናው እንኳን ቃል የቤተ ክርስቲያን ተልእኮ ምንድነው የሚለው ነበር ለዚህ ተልኳችን ምንድነው እያልን እሱን በራሴ መጽሐፍ ቅዱስ እያነበብኩ ክርስቶስ ኢየሱስ ከመጣ በኋላ መንፈስ ቅዱስ ከወረደ በኋላ እንደገና ሐዋርያቶች ምን ሰሩ ወይም ከመንፈስ ቅዱስ ዘመን ጀምሮ የነበረችው ቤተ ክርስቲያን አሁን እኛ መስካለንበት ዘመን እንዴት ነው ክርስትና የሚቀጥለው የቤተ ክርስቲያን ተልእኮ የሚለውን ነገር ያሰብኩ እሱ ግን ሲናገር ወዲያው እንደ ድምፅ እግዚአብሔር ይጎበኛቸዋል የሚለው ቃል መጣነት እግዚአብሔር ይጎበኛቸዋል በቤተ ክርስቲያን በተሰጣቸው የእግዚአብሔር መንግስት አገልግሎት በግል በምትጸልዩበት በሁሉ ነገር እግዚአብሔር ይጎበኛቸዋል ዘፍጥረት ምዕራፍ 50 ላይ እንደው ትንሽ ላንሳትና እሷን ሐሳብ ቅድም ያነበብኩት ቁጥር 24 ላይ ያው ታሪኩ ዮሴፍ በግብጽ የኖረበትን ዘመን ነው የሚናገረው ግን ያቺ የመጨረሻዋ ቃል ከዛም በኋላ የዮሴፍን ታሪክ ብዙ ጊዜ ስለምናውቀው ስለተማርን በብዙ ዮሴፍ ወደ ግብጽ መውረዱ ግድ የእግዚአብሔር ሐሳብ ስለነበረ ምክንያቱም ዮሴፍ እዛ ምድር ላይ ካልሄደ እግዚአብሔር ዘፍጥረት ምዕራፍ 11 አካባቢ ላይ ለአብርሃም የገባውን ቃል የግድ መፈጸም ነበረበት አይደል እግዚአብሔር አብርሃም ገና ይስሐቅን ሳይወድ ምንም በሌለበት ቦታ እግዚአብሔር ሕዝብ ያሉኝ ሕዝብ 430 ዓመት በባርነት ቤት ይኖራሉ ብሎ እግዚአብሔር ያንን ቃል ተናገረ ስለዚህ የግድ ቃሉ አንድ ሰው ይፈልግ ነበር ስለዚህ ከያዕቆብ ከ12ቱ ሰው መካከል ዮሴፍ ያንን ቃል ተፈጻሚ አድርጎ ዮሴፍ የግድ ወደዛ ምድር ነበር ታሪኩን ታውቃላችሁ በብዙ መስዋዕት በብዙ ዋጋ እዛ እግዚአብሔር ከሱ ጋር ነበር በዛም በብዙ እስር ቤት አለፈ ነገር ግን መጨረሻ ላይ ያዕቆብ ቤተሰቦች መጡ ያዕቆብም መጣ አባቱ አገኘው ሞተ እሱ ወደዛ ወደ አባቶቹ ወይ አብርሃም ሲሞት ወደ ተቀበረበት ስፍራ እዛ ተቀበረ ይላል ሐሳቡ እዚህ ጋር ግን ዮሴፍ ሊሞሲን አንድ ነገር እኔ በጣም መጽሐፍ ቅዱስ ሳነብ በጣም የምደነቀው ሁሉ ጊዜ
በልባችን መያዝ ያለብን ነገር ማወቅ አለበት። አሁን እስራኤላዊ በስጋ እንኳን ያለው እስራኤላዊ በዛን ዘመን የማሸነፋቸው ጉልበት በልባቸው ላይ ምንም በባርነት ቢሄዱ ምንም ጠላቶቻቸው ቢበረቱ ኢየሩሳሌም ከልባቸው አትጠፋም። በልባቸው የማትጠፋው የአባቶቻችን ምድር ብለው ነው የሚያምኑት። እዚህ እኮ ንጉሥ ነው፣ እዚህ እኮ ከብሯል፣ ቤተሰቦቹ ጠግቧል። 70 ነፍስ ከነበረበት በረሃብ ዘመን መጥቶ እዚሁ ተዋልዶ እንግዲህ የሆነ ትውልድ በቃ እሱም ሊሞት ነው፣ ያዕቆብ ሞተ። እንግዲህ ግን በልባቸው አንድ ነገር አለ፣ የእግዚአብሔር ተስፋ አለ። እነሱ እኮ ነበሩ፣ ግን ለአብርሃም የነገረውን ተስፋ በይስሐቅ ዘመን ነበር፣ እንደገና በያዕቆብ ያን ነገር ስለሰማ እኔ እሞታለሁ እግዚአብሔርን መጎብኘትን ይጎበኛችኋል፣ ከዚያ ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳችኋል። ጌታ ይመስገን። እግዚአብሔር ይጎበኛችኋል አለ። ወደዛ ምድር ያደርሳችኋል፣ ትሄዳላችሁ። ፍጻሜያችሁ አሁን ያለው ግብፅ፣ አሁን ያለው የፈርዖን ቤት አይደለም ማለት የኛ ፍጻሜ የኛ ተስፋ የት ነው አለ እግዚአብሔር ለአብርሃም ትወርሳላችሁ ያለን የራሳችን ምድር ከነዓን የተስፋይቱ ምድር አለን። ወደዛ ስትሄዱ ያው ሐሳቡ ምንድነው አስቡኝ ያለ እሱም አንቀላፋ ይላል። ያው ሲወጡ ከ430 ዓመት በኋላ እስራኤል ከግብፅ ሲወጣ ሬሳውን ይዞ ወጣል ለመጽሐፍ ቅዱስ ተሸክመው እንደተናገሩት ቃል ከግብፅ ይዘው ዮሴፍን ሬሳ ወጥቷል። ስለዚህ እግዚአብሔር ጉብኝት ዛሬ ጉብኝት ማለት እግዚአብሔር በጸለየው ተስፋ ባደረገው ነገር ላይ ጣልቃ መግባት ማለት ነው። ወይም እግዚአብሔር አሰበ አይደል? እግዚአብሔር ማሰብ ማለት ነው። እግዚአብሔር በጸለየው ነገር ሊሆን ይችላል፣ በጠበቅነው ነገር ላይ እግዚአብሔር ሲያስብ የእግዚአብሔር በዛ ነገር ላይ ጣልቃ መግባት። ሃሌሉያ። ስለዚህ ዘጸአት ሆነላቸው ምንድነው 430 ዓመት በባርነት የነበረው ሕዝብ እግዚአብሔር ጎበኛቸው፣ አሰባቸው ይላል ዘጸአት ላይ። ዘጸአት ምዕራፍ 3 ላይ እስቲ እናንብበው። ዘጸአት ምዕራፍ 2 ላይ እግዚአብሔርም ጎበኛቸው፣ አሰባቸው ይላል። ስለዚህ የእግዚአብሔር ጉብኝት ሲመጣ የጨለማውን ጉልበት ይሰብራል። 430 ዓመት በባርነት ማለት 4 ትውልድ ነው ያለፈው። 4 ትውልድ እዛ ምድር ላይ በማይገባቸው ምድር እንዲኖሩ ነው የተገደሉት። በማይገባቸው ምድር ላይ እዛ 430 ዓመት አራተኛው ትውልድ ሲኖር እግዚአብሔርም ይላል የእስራኤላውያንን ጩኸት ለቅሶ ሰማ ይላል። ቅድም እንደውም በጸሎት እያነበበው ነበር። በቁጥቋጦ መካከል መጀመሪያ የሕዝቡን ጸሎት ሰማ። ከዛ እግዚአብሔር የግድ ሙሴን መፈለግ ስለነበረበት ሙሴ ከሄደበት ከሚዲያውያን ከካህን እዛ ከሚያሰማራበት ከበጎች አካባቢ ከቁጥቋጦ ስር እግዚአብሔር የግድ ማግኘት ስለነበረበት አገኘው። ምዕራፍ 2 ቁጥር 23 ላይ ምን ይላል? ዘጸአት ምዕራፍ 2 ላይ ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ፣ የእስራኤል ልጆች ከባርነት የተነሳ አለቀሱ፣ ጮሁ። ስለ ባርነታቸው ጩኸት ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። ጌታ ይመስገን። ማሰብ ማለት ነው። ጉብኝት ማለት እግዚአብሔር አሰበ፣ እግዚአብሔር ጎበኘ፣ እግዚአብሔር በነገራችን ላይ ጣልቃ ገባ። ጌታ ይመስገን። እግዚአብሔር ዘጸአት ማለት ነው አይደል? የማለፍ ስራ በቃ ሲያወጣቸው ከባርነት ቤት የመጨረሻ ያደረገው እዛ ምዕራፍ 12 ላይ ስታነቡ እግዚአብሔር በግብፅ አማልክቶችና ጠንቋዮች ላይ ፈረደ ነው የሚለው። ጌታ ይመስገን። የጨለማውን ቀንበር በመጀመሪያ እግዚአብሔር የሰበረላቸው ነፃ እንዳይወጡ የያዛቸውን የጨለማውን ቀንበር ነው እግዚአብሔር ምን ያደላቸው የሰበረባቸው። ልክ ሞት ወደ ግብፃውያን ሰፈር ሲገባ እስራኤላዊ በተደረገው የበግ ስርዓት ወይም የበግ ደም በጉበኖቻቸው ላይ ያደም ሲቀባ የሞት መንፈስ ወደዛ መንደር ሲገባ እነሱ ተከልለው ነበር። ምልክት ስለነበረ ሞት እነሱን እያለፈ ወደ ግብፃውያን በኩል ይገል ነበርና መጽሐፍ ቅዱስ ልክ ከመውጣታቸው በፊት እግዚአብሔር ይላል እዛው ላይ አብሮት በግብፅ አማልክቶችና በግብፅ ጠንቋዮች ላይ ፈረደ። ጌታ ይመስገን። መጀመሪያ እግዚአብሔር ያደረገው የጨለማው መንፈስ ነው የመታው። እነሱን አንቆ አለቅም ያለው አሁን ፈርዖን እኮ አለ። ከፈርዖን ጀርባ የሚሰራ መንፈስ አለ፣ አጋንንት አለ። ለዚህ ነው ሙሴ በትሩን ሲወረውር በትሩ
ጉባኤ ያደርጉ ነበር ማለት ለምደዋል። ፈርዖን የለመደው ነገር አለ። ግን ሌላ ደግሞ ያለመዱት ያላወቁት ደግሞ ከነሱ የሚበልጥ የእግዚአብሔር ኃይል እንዳለ አላወቁም ነበር። ስለዚህ የእግዚአብሔር ኃይል ደግሞ ከነሙሴ እየወጣ የእነሱ በትር ትውጥ ነበር፣ እየበረታ ይመጣ ነበር አይደል? የእግዚአብሔር ኃይል ከነሱ እየበረታ ከዛ እግዚአብሔር መጨረሻ ላይ ያደረገው በፈርዖን ላይ እየሰራ የነበረው መንፈሱ ሲመጣ ህዝቡንም ለቀቀ። ጌታ ይመስገን። ስለዚህ የእግዚአብሔር ጉብኝት ሲመጣ ያስቸገረንን አላስሄድም ያለ እንደ ቀንበር የከበደንን ነገር አምላካችን እግዚአብሔር ምን ይላል? ይሰብርልናል። ጌታ ይመስገን። ይሰብረዋል እግዚአብሔር ከዛ ህይወት ከባርነት ቤት። አሁን ቃሉ ስናነብ ቀላል ይመስላል፣ ግን 4 ትውልድ በጣም ከባድ ነው። 4 ትውልድ ማለት ብቻ ሳይሆን በስጋ እንኳን በህይወት እንዳይኖሩ ይገደሉ ነበር። እና ለዛ ትልቁ ምክንያት ለዚህ ነው እግዚአብሔር ደም መፍሰስ አለበት። ደሙ ካልፈሰሰ የሞት መልአክ ህዝቡን ይጨርሳል። ስለዚህ የበግ ደም አፍስሳሉ ለሙሴ። በቃ ፋሲካ እኮ ማለት አይደለ? ፋሲካ ማለት ነው ምልክት፣ በቃ መውጣት አለባቸው። ለዚህ ነው ፋሲካችን ክርስቶስ ታርዷልና ይላል መጽሐፍ ቅዱስ። ስለዚህ ምን እናድርግ? በዓልን እናድርግ። ጌታ ይመስገን። ዛሬ እንድናመሰግን እግዚአብሔርን በዚህ ጉባኤ እንድናከብር ያደረገን ፋሲካችን ክርስቶስ በእርግጥ በመስቀል ላይ ሞቶልናል። ጌታ ይመስገን። ስለዚህ እኛ ነፃ ያወጣን ሰዎች ነን። ክርስቶስ ስለኛ በከፈለው ስራ በመስቀሉ ስራ ነፃ የወጣን ሰዎች ነን። ዛሬ ጨለማ እንዳይገዛን፣ ዛሬ አጋንንት እንዳይገዛ፣ ዛሬ በእኛ ሆኖ ነገር ላይ ጉልበት እንዳያገኝ ኢየሱስ ክርስቶስ ምን ብሏል? ደሙን አፍስሶልናል። እኛ አምነን የጨለማውን ቀንበር ልንሰብር ይገባል። ጌታ ይመስገን። ስለዚህ እግዚአብሔር ይጎበኘናል፣ እግዚአብሔር ያስበናል፣ እግዚአብሔር በነገራችን ላይ ጣልቃ ይገባል። ጌታ ይመስገን። ስለዚህ ዛሬ ፋሲካችን በዛው እውነተኛ ክርስቶስ ታርዶልናል። ጌታ ይመስገን። ስለዚህ ሁለተኛ ደግሞ ተስፋን ነው የሚያድሰው። የእግዚአብሔር ጉብኝት ሲመጣ ተስፋን ያድሳል። ተስፋ ይታድሳል ማለት ግራ በገባው ነገር ላይ፣ ባቃተን ነገር ላይ፣ መልስ ባጣን ነገር ላይ፣ እንደገና በጦለግንበት ነገር ላይ፣ ስማችንን እንኳን መናገር ባቃተን ነገር ላይ እግዚአብሔር በዛ ነገር ላይ ጣልቃ ይገባል። ስለዚህ ዛሬ የምናየው ስለሱ የሩትን ሀሳብ መጽሐፈ ሩት ላይ እግዚአብሔር ሕዝቡን በጎበኘ ጊዜ ወይም እግዚአብሔር ቤተልሔምን እንደጎበኘ በሰማች ጊዜ ወደ ምድሯ ምን አለች ይላል? ተመለሰች። ምንድን ነው እግዚአብሔር ጉብኝቱ ሲመጣ ያደረገው? መጀመሪያ እሷን ፈወሰው። መጽሐፈ ሩት ላይ ማለት አዘልዬ ነው ማለት ነው። ሐሳቡን ስለምናውቀው ሐሳቡ ምንድነው? በመጀመሪያ ወደ ሞዓባውያን እንዲሄድ እስራኤላዊ አይፈቀድለትም። መጽሐፍ ቅዱስ ሞዓባውያን ወደ እግዚአብሔር መቅደስ እንዳይገቡ ብሎ ሙሴ ተናግሯል። ሞዓባውያን ማለት የአብርሃም የወንድሙ ልጅ ሎጥ ወይም እግዚአብሔር የመጀመሪያውን ሰዶምና ገሞራ በእሳት ካጠፋ በኋላ ሎጥንና ልጆቹን ካዳነ በኋላ ከዛ ጥፋት በኋላ የሎጥ ልጆች በምድር ላይ ሕዝብ ስለሌለ ዘርን ማስቀረት ስለፈለግን ከስርዓት ውጭ ከእግዚአብሔር ስርዓት ውጭ ከአባታቸው ጋር የወይን ጠጅ አጠጥተው ተኙ ይላል የእግዚአብሔር ቃል ሲናገር። ስለዚህ ዘፍጥረት ላይ ምን ያህል የመጀመሪያዋ ልጅን ወለደች ሞዓባውያን ወይም የሞዓብ አባት፣ ሁለተኛ ደግሞ አሞራውያን ሁለተኛው ወለደች ይላል። ስለዚህ አንደኛው የእግዚአብሔር ስርዓት እዚህ ጋር ተበላሽቷል። ሞዓባውያን፣ አሞራውያን፣ ፌሪዛውያን፣ ኢያቡሳውያን የሚባሉ 5 የአሕዛብ ነገስታቶች፣ እነዚህ ኬጢያውያን የሚባሉ ለእስራኤላውያን እጅግ ጭንቅ የሆኑ ነበሩ። በመጽሐፍ ቅዱስ ላይ መጽሐፈ ሩት ላይ እንደገና ኢያሱ ላይ ስታነቡና ራብ ነበር ይላል። በቤተልሔም ራብ ነበርና ባሏንና 2 ልጆቿን ኑኃሚን ይዛ ወደ ሞዓባውያን ምድር ሄደች። ከዛም በኋላ ባሏንም ልጆቿንም በሞቱባት በሕይወት አልነበረም፣ ግን በእጅግ በልቧ ተሰብሮ አዝና መጣች። ግን እንድትመጣ ግን ያደረገ አንድ ምክንያት ነበር። እግዚአብሔር ምንድን ነበር ምክንያቱ? ምዕራፍ 1 መጽሐፈ ሩት ቁጥር 6 ላይ እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከ2 ምራቶቿ ጋር ተነሳች። ጌታ ይመስገን። እግዚአብሔርም ሕዝቡን እንደጎበኘ እንጀራም
እንደሰጣቸው ስለሰማች ነው። አሁን እግዚአብሔር ሰማች። ቤተልሔም ታስባች። ወደ ላይ ስታነቡት ረሃብ ነበር በቤተልሔም፣ የሚበላም አልነበረም። ከዛ ችግር የተነሳ ያው ሄደች ወደ ሞዓብ ምድር። ከዛም በኋላ ደግሞ ስትመለስ ያው ተወስዶባት ነው ምርኳ፣ ልጆቿንና 2 ልጁና በብዙ ሐዘን የመጣችው። ምን ተስፋ የላትም። ርስቷንም ስለሷ የሚያስጠራላት ባል ስለሌላት፣ በዛን ዘመን ርስታቸውን የሚያስጠራላቸው ባል ወይም ልጆቻቸው ባገቡት ርስት በስሙና እሷ ርስት የሚባል ምንም ተስፋ የሚባል ሩት የላትም። ምናልባት ጥቂት ተስፋ ያላትን እድሜ እግዚአብሔር ሕዝቡን ስለጎበኘ ባላት እድሜ ላይ ምግብን በልታ በቤተልሔም ከሕዝቧ ጋር መኖር፣ ሌላ የምታውቀው ሌላ እግዚአብሔር ያዘጋጀው ምዕራፍ እንዳለ አታውቅም። ጌታ ይመስገን። እግዚአብሔር ይወዳችሁ ሁሉ ጊዜ አዲስ ምዕራፍ አለው ለኛ ያዘጋጀው። እዚህ ጋር ደከምን፣ እዚህ ጋር ነገር የተበላሸ ልንል እንችላለን። ልክ እንደሩት እሷ ሌላ ምዕራፍ የተዘጋጀላትን ቦዔዝ የተዘጋጀላትን በረከት እሷ አታውቅም። እንደውም እሱ ብቻ አይደለም፣ ሩት ገብታስ የክርስቶስ ኢየሱስ የመምጫ ምልክት እንደምትሆን እሷ አታውቅም። እሷ የምታውቀው ስሜ ኑኃሚን እንዳትሉኝ መራራ ነኝ፣ እግዚአብሔር በበረከት ወጥቼ ባዶኝ ተመልሻለሁ፣ እጅግም አዝኛለሁ እያለች ማግሮምረማን እውነቷን ነው። ትክክል ናት። ከደረሰባት ሐዘን የተነሳ ይሄን ነው ለሷ። እግዚአብሔር ግን ያዘጋጀላትን ከፍ ያለውን ክብር አታውቅም እሷ። ነገር ግን የእግዚአብሔር ጉብኝት እስከመጣ ድረስ በምድሯ የግድ እሷም ታስባለች። ጌታ ይመስገን። እግዚአብሔር ራሱ ሲጎበኘን ሲመጣ መራራውን ነገር ነው የሚቀይረው። ለዚህ ነው ይጎበኘናል እኮ ማለት ጣልቃ ገብቶ የተበላሸውን ነገር ፈውሶ አዲስ ምዕራፍ እግዚአብሔር ያስጀምራል። ጌታ ይመስገን። እንደዛ ነው በሩት ቤቱ የሆነው። አዲስ ምዕራፍ፣ አዲስ አካሄድ፣ አዲስ እይታ። እሷ ስለሚበላ ነገር ነው የምታስበው፣ መብላት። ምናልባት ቤተልሔም ሄጄ እንደዛ ነው የሚለው እግዚአብሔር ሕዝቡን እንደጎበኘ ለሕዝቡ እንጀራ እንደሰጣቸው ስለሰማች በቃ የወጣችበት ከእስራኤል ወይም ቤተልሔምን ለቃ እንድትሄድ ያደረጋት ምግብ ነው ትልቁ ነገር። ስለዚህ ስትመለስም ምግብ ለመብላት ነው። እግዚአብሔር ያዘጋጀለትን አላወቀችም። ስለዚህ ስትመጣ በሐዘን ስለሆነ ኑኃሚን መጣች ስሏት ኖ ስሜ ተቀድሯል፣ መራራ ሆኛለሁ በቃ ማለት ያለችበት ሐዘን የሆነችበትን ነገር መግለጽ እስኪያቀጣት ነገር ግን እግዚአብሔር መጀመሪያ ያደረገው እሷን ነበር እየፈወሰ የመጣ። ጌታ ይመስገን። ምዕራፍ 2 ላይ ስትመጡ ቀስ እያለ እግዚአብሔር እሷን ይፈውሳት ጀመር። ለካስ እግዚአብሔር ከፍ ያለውን ክብር ሩትን ከዛ ከሞዓብ ምድር አመጣና እዚህ ከማይገባው ዘር ተቀላቀለች። ጌታ ይመስገን። እኛን እንደዛ ያደርገን ክርስቶስ። እንደዛ ሄደችና በነ ዳዊት የዳዊት አባት በነሱ በነ እሰይ ዘር ነው የገባችው አይደል? እሷ ስትወልድ እኮ ሩት ስትጎበኝ ለምን እግዚአብሔር እዛ ዘፍጥረት ላይ የተናገረው በአንተ አሕዛብ ይባረካሉ። ዛስ እንዴት ይባረካል አሕዛብ? ምክንያቱም ከአብርሃም ዘመን ጀምሮ እግዚአብሔር ሕዝብ ብሎ ለራሱ 12 ነገር ለእግዚአብሔር ብሎ ተመርጠዋል። ደግሞ ሌላ ደግሞ እኛን አሕዛብ ከሩቅ የማይገባን ሰዎች እግዚአብሔር የግድ በልጁ እኛን ወደ መንግስቱ ለመጥራት የግድ ሞዓባውያን የማይገባት መቅደስ መግባት ማይገባቸው ይላል መጽሐፍ ቅዱስ። ሙሴ እንደዛ ነው ያስተማራቸው። ሞዓባውያን እንዳታገቡ ወደ መቅደስም እንዳይገቡ። ለምን? የእግዚአብሔርን ስራ ስለማያውቁ አሕዛቦች ስለነበሩ። ስለዚህ እግዚአብሔር የግድ አመጣና እዚህ ውስጥ አስገባ። ጌታ ይመስገን። የክርስቶስ የመምጫ መንገድ ነበረች። ስትሄድ ወለደች ይላልና እግዚአብሔር ተስፋን ያድሳል ወገኖቼ። እኛ ያሰብነው እንደዚህ ነው፣ እሱ ያሰበችው እግዚአብሔር ሩቅን ግን የተባረከ ተስፋ አድስላት። ለመብላት እኮ ያጣች ሴት ናት። ለመቃረብ አብራት የተከተለቻትን እንኳን ሩት መጣ ሰው እንዳያይሽ በአጫጆች መካከል ተደብቀሽ ሂጂ። እግዚአብሔር ግን ከፍ ያለ በረከት፣ ሃሌሉያ። እግዚአብሔር የተሻለ እግዚአብሔር ሁሌ ለእኛ የተሻለ አለው ወገኖቼ። በእውነት ነው ማለት እኛ እጅ ነው የምናየው። እግዚአብሔር ግን ከፍ ያለውን ነገር ያያል። እነሱ ገብስ ከአጫጆች ኋላ እየሄደች እየተከተለች ጥቂት እንኳን በልታ መጥገብ የምታስበው ለቀንና ለእራቷ። እግዚአብሔር ግን ከፍ ያለውን ነገር አይቶላታል። ሃሌሉያ። እንኳን ስም ለማስጠራት በእስራኤል መካከል አታስበው። እሷ የዕለት ጉሮሯን የዕለት ጉርሻዋን። እግዚአብሔር ግን በልጁ በክርስቶስ ኢየሱስ ወገኖች ከፍ ያለውን ሕይወት አስቦልናል። ክርስትና ከፍ ብለን እንድንኖር የተጠራንበት
የክብር ስፍራ ነው። ሃሌሉያ። ለዚህ ነው መጽሐፍ ቅዱስ ምን ይላል? ኢሳይያስ ላይ የመቅደሳችን ስፍራ ከፍ ያለ የክብር ቦታ ነው ይላል። ሃሌሉያ። እኛ ያለንበት የመቅደሳችን ስፍራ ከፍ ያለ የክብር ቦታ ነው። እግዚአብሔር በልጁ በክርስቶስ ኢየሱስ እኛን ከፍ ላለ ክብር፣ ከፍ ላለ ማንነት። ለዚህ ነው መጽሐፍ ቅዱስ በአብ ቀኝ አስቀመጣችሁ ይላል። መዳን ብቻ አይደለም፣ እኛ በአብ ቀኝ የተቀመጠን የእግዚአብሔር ልጆች ነን። ኃይላት፣ ስልጣናት፣ ጌትነት ከተገዙለት በኋላ ከዛስ ምን አደረገ? ለቤተ ክርስቲያን ሰጠ። ቤተ ክርስቲያን ደግሞ ሁሉ በሁሉ ካስገዛች በኋላ እሷ ደግሞ ከእርሱ ጋር በአብ ቀኝ ተቀምጣለች። ሃሌሉያ። እኛ ዛሬ በምድር ላይ እርሱን ጌታችንን ወክለን ያለን የክርስቶስ የእግዚአብሔር ልጆች ነን። ሃሌሉያ። እግዚአብሔር በክርስቶስ ኢየሱስ ያደረገው ማንኛውም ቃል ኪዳን ባለቤትነት አለን። እኛ ነን፣ እናንተ ናችሁ። ባለቤትነት አለን። መጽሐፍ ቅዱስ ላይ የተጻፈ ማንኛውም የእግዚአብሔር ቃል እኛ ነን፣ ባለቤት አለን። ግን እንዴት? እኔ ስገልጠው፣ እኔ ሳምነው፣ እኔ ስንቀሳቀስ፣ እኔ አምኜ ስራመድ አመንኩ። ስለዚህ ምን አልኩ? ለመጽሐፍ ቅዱስ ተናገርኩ ይላል ቆሮንቶስ ላይ። አንዱ የእምነት መንፈስ ስላለ አምናለሁ፣ ስለዚህ እናገራለሁ። ኢየሱስ ክርስቶስን ከሙታን ያስነሳው ያ የትንሣኤ መንፈስ በእናንተ እንኳን ቢኖር ለሚሞተው እንኳን ማንነት ሕይወትን ይሰጣል። ሃሌሉያ። ስለዚህ ነው ክርስትና ከእምነት ይጀምራል ያልኩት። ከእምነት ነው። እግዚአብሔር ተስፋችንን ያድሳል። እግዚአብሔር ከእኛ ጋር አለ። እግዚአብሔር ከእኛ ጋር እንዳለ ማንም መጥቶ ሊነግር አይገባም። ኢየሱስን እንደ ግል አለን የተቀበልን ጊዜ ሕያው መንፈስ ቅዱስ ከሥላሴ አንዱ መለኮት በመንፈሳችን በውስጣችን ይኖራል። ጌታ ይመስገን። እግዚአብሔር ከኔ ጋር አለ አለ። አማኑኤል ሆኗል አይደል? እግዚአብሔር ከእናንተ ጋር ነው እስከ ዘላለም ድረስ አለ። ጌታ ይመስገን። እርግጠኛ ልንሆን ይገባል። ክርስትና ደግሞ በእምነት እርግጠኛ ሆነን ልንቆም ይገባል። የምናሸንፈው እምነታችን ነው። ሰይጣን የኔን አካል አይቶ አይፈራም። እምነታችን ነው የሚፈራው። በእግዚአብሔር ዘንድ ያለንን አቋም መንፈሳዊ ዓለም ላይ ገብተን ልንዋጋ ድምፃችንን ሊሰማ ይገባል። እግዚአብሔር በክርስቶስ ያደረገው ቅድም ይናገሩ ነበር አለ። እሱም በጸሎት ላይ ባለቤቱን ስትዘምር ወደ ጌታ እንሄዳለን፣ እግዚአብሔር ወዳዘጋጀልን ኢየሩሳሌም ደስ ይላል። እግዚአብሔር ይመስገን። ምክንያቱም ተስፋ እንደሌለን ሰዎች አይደለንም። መጽሐፍ ቅዱስ ሲናገር እንደ ምጽአተኛና እንደ ስደተኛ ነው መኖሩ ራሱ ያለ። እቺ ምድር የኛ አይደለችም፣ ግን እስካለን ድረስ ወንጌል እንሰራበታለን። የእግዚአብሔርን መንግስት እናሰፋለን፣ እንናገራለን ስለ ኢየሱስ ክርስቶስ። እስካለን ድረስ ስለ ጌታችን እንናገራለን። ግን ሀገር አለን ልንሄድበት ያለው ክብር። ያ መንግስት እስክትመጣ ኢየሱስ እስኪ እንደው እድለኞች ነን በዚህ ዘመን። እውነቴን ነው። እግዚአብሔርን በዚህ ስርዓት ማክበር ፍጥረት ግራ ገብቶት እንዲህ በሄደበት ዘመን፣ ጭንቅ በሆነበት ዘመን፣ በዚህ በመጨረሻ ዘመን እንኳን አይደለም ፍጥረት በዓለም እንኳን ያሉ ነገስታቶች ግራ በገባቸው ዘመን እግዚአብሔርን ለማምለክ እድሉ ስለሰጠ በእውነት እግዚአብሔር ልናመሰግን ይገባል። አገልግሉ እግዚአብሔር። ወንድሞች እህቶች አገልግሉ። እውነቴን ነው ብላችሁ ባለን ሰዓት። ለምን መጽሐፍ ቅዱስ ሲናገር ሰይጣን ላይ የመጨረሻው እንደሚፈረድበት ስላወቀ በታላቅ ቁጣ ወርዷል የሚለው እሱ ወረደበት ልክ እኛ ደግሞ ከሱ በላይ ልንቆም ይገባል። እውነቴን ነው። ለምን መሰላችሁ? ስልጣናችንን ልናውቅ ይገባል። ኢየሱስ የዛሬ 2000 ዓመት ፊልም አይደለም የሰራው። እውነት ሞቷል፣ ደም ፈሷል፣ ይቅር ብሎኛል። እኔ መንግስተ ሰማያት እንደምገባ እርግጠኛ ከሆነ የሰይጣንን ስራ ደግሞ እንድናፈርስ ስልጣን ሰጥቶ እኛን የምናንቀሳቅሰው እግዚአብሔር በእምነታችን። ስለዚህ እግዚአብሔርን ልናገለግል፣ ልንጮህለት፣ ወንጌልን ልንሰብክ። ለምን ስንሄድ እንዳናፍር በእግዚአብሔር ፊት እግዚአብሔር የሚደሰት እሱ ብቻ አይደለም። እኛ በሰራን ቁጥር የሰይጣን መንግስት ይፈርሳል። በጣም ይፈርሳል። እኛም አንለቀው፣ እሱም አይለቀንም። ዝም ብትልቁ ምንም አይላችሁ ሰይጣን። ከነካቱት ግን ይሻላል። እኛ እየነካካ ትውልድን ማስመለጥ አይሻልም? ሰው ለምን ወደ ሲኦል ይግባ? ክርስቶስ እኛን ወደ ሲኦል የሚገባውን ሰው እንድንመልስ ያደረገው። ስለዚህ እኛ ተስፋ የታደሰልን ሰዎች ነን በክርስቶስ ኢየሱስ። ታድሶልናል ተስፋችን። ጌታ ይመስገን። ተስፋችንን እግዚአብሔር እንደውም ከሚሻል ተስፋ ከቦዔዝ የሚበልጥ አለ አይደል? ዛሬ ቦዔዝ ነው አይደል የተሰጣት ለሩት? ቦዔዝ በቃ ቦዔዝ ይሻላል ተባለና ለእሷ የሚቤዣት በዛን ሰዓት ዘመድ የሆነ ለኑኃሚን
ጎረቤቶቿ ሁሉ ስለሷ እግዚአብሔርን አመሰገኑላት። እኛ ግን ዛሬ ከቦዔዝ የሚበልጠው ክርስቶስ ተቤዥቶናል። ሃሌሉያ! ኢየሱስ ተቤዥቶናል። ከቦዔዝ የሚበልጥ ሞትን ያሸነፈ ሞት ሊይዘው የማይችል መለኮት ክርስቶስ ተቤዥቶናል። ዛሬ እኛ ተስፋችንን እግዚአብሔር ያድስልናል። ሃሌሉያ! እንደውም የሚበልጥ የሚሻል ሁለተኛው አገል ጉብኛቸው የእግዚአብሔር ጉብኝት ሲመጣ የፍጥረትን ስርዓት ሁሉ ነው የሚሽረው። አንዳንዴ የፍጥረት ስርዓት ከሚቀበው ረዲ አርጅተዋል። ነገር ግን ደስ የሚለው እሱም እንደ ልማዱ የእግዚአብሔርን ተራው በደረሰ ጊዜ ሊቀ ካህናት ስለነበረ እየገባ የእግዚአብሔርን ስርዓት ይፈጽማል። ነገር ግን እግዚአብሔር አስቦት ስለነበረ የእግዚአብሔር መልአክ ወደ እሱ ተላከለት። እግዚአብሔርም እንደተናገረው ኤልሳቤጥን አሰባት ይላል። ጌታ ይመስገን። እግዚአብሔር መልካም ነው። ሃሌሉያ! እግዚአብሔር ይጎበኛቸዋል። በእውነት እንደ ቸርች ይጎበኛቸዋል፣ እንደ ቤተክርስቲያን ይጎበኛቸዋል። በግል በጸለያችሁበት ነገር ላይ እግዚአብሔር ይጎበኛቸዋል። በሁሉ ነገር ላይ እግዚአብሔር አምላካችን መልስ አለው። ሃሌሉያ! እግዚአብሔር መልስ አለው። እግዚአብሔር ከኛ ጋር ነው። እርግጠኞች ነን። እግዚአብሔር ከኛ ጋር ነው። እግዚአብሔር ጸሎትን ይሰማል። እግዚአብሔር ከኛ ጋር አለ። እግዚአብሔር ይረዳናል። ስለዚህ እግዚአብሔር ተወለደ፣ መጥምቁ ዮሐንስም ተወለደ። ነገር ግን ሉቃስ ምዕራፍ 1 ላይ አንብበውና ከዛም በኋላ እንጸልያለን፣ እንጨርሳለን። ምን ይላል? ሉቃስ ምዕራፍ 1 ቁጥር 66 ላይ አባቱም ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህ አለ: የእስራኤል አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱስ ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። ማዳኑ ከወደረኞቻችን ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላ ቅዱስን ኪዳን አሰበ። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠ። ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህ። እንደዚህም የኃጢአታቸውን ስርየት የሆነውን የመዳንን እውቀት ለሕዝቡ ትሰጣለህ። ይህ ከላይ የመጣ ብርሃን የጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑን በጨለማና በሞት ጥላ ተቀምጦ ላሉ ያደርጋል፣ እግሮቻችንን በሰላም መንገድ ያቀናል። ጌታ ይመስገን። መንፈስ ቅዱስን ተሞልቶ ምን አለ? ጎብኝቶ ለሕዝቡ ቤዛ አድርጎናልን ማለት የማይገባንን እግዚአብሔር ምን አለ? በቃ አድርጎልናል አለ። ጎብኝቶናል። ምስጋና እግዚአብሔር ብላቴናውን እስራኤልን በቃ አስቧል፣ ጎብኝቶናል። እሱ ከላይ ከመጣ ከብርሃን የተነሳ ብሎ እንደው እሱ ለእሱ ብቻ ሳይሆን ስለሚመጣው ስለ ክርስቶስ ስለ መሲሁ ይናገር ነበር። በጨለማ ሄደ ብርሃንን አየ፣ በጨለማ የሚሄድ ብርሃን በእግሮቻቸው የሰላም መንገድ ያቀናል እያለ እንደውም ስለ ክርስቶስ ገና ስላልተወለደው ስለ ክርስቶስ ይናገር ነበር። እና እግዚአብሔር ጎብኝቶ ለሕዝቡ በቃ ቤዛ አድርጓል። ከጥንት ጀምሮ በነቢያቱ በቅዱሳን ለአባቶቻችን እንደማለው ኪዳኑን ብሏል። እግዚአብሔር አስቧል። ጌታ ይመስገን። እግዚአብሔር ወዳጆች ኪዳንን ያስባል። እግዚአብሔር ቃሉን ያስባል። ለምን? የምናመልከው አምላክ ሕያው ነው። እግዚአብሔር ሕያው ነው። እኛ የአሕዛብን አምላክ አይደለም የምናመልከው። የሚያይ የሚራመድ የሚሰማ ይሰማናል አይደል? ክርስትና መቼም ታች የምናደርገው ነገር አለ። መተን ስንጸልይ ስናመልክ እኮ የሆነ አለ ኮኔክት የሚያደርግ ያለበዛ እኮ ይሰለችናል። የሁሉ ዘመን ከልጅነታችን ጀምረን ጌታን ተቀብለን መንፈስ ቅዱስ ባይነካን ይሰለችን ነበር። እኛ እንዴ ለምን ዋጋ እንከፍላለን? ከልጅነት ጀምረን ጌታን ገብቶን እስቲል እንድንቆም ያደረገን እድሜያችንን ዘመናችን ስት የሆነ አለ የተጣበቀ ልባችን ውስጥ ገባ፣ ውስጡ ዘልቆ። ለዚህ ነው እግዚአብሔርን እንወድሃለን ስንለው ፍቅሩ ስለገባ ነው። ለዚህ ወደን እኮ አይደለም ስለምንወደው ሁሌ ስለ እግዚአብሔር የምናወራው የምንሰብከው የምንናገረው። ምክንያቱም አንድ ወንድ የወደደች ሴት ስለ እሷ ዝም ለምታወራው በቃ ስለ ባህሏ ስለወደደችው፣ እኛም እንደዛ ወደን አይደለም እግዚአብሔርን ስለምንወደው እናገለግላለን። ሌላ ምንም አማራጭ የለንም። እናገለግለው ምንጸልየው ዋጋ ምንከፍለው ዋጋ ይለያያል እንጂ ክርስትና እስቲል ዋጋ ይከፈልበታል። አልጋ ባልጋ የለም። አልጋ ባልጋ የሚሆነው ከክርስትናችን ትተን አፍረት ስንቀመጥ። ስለዚህ አለ መንፈሳዊ ውጊያ አለ። እኛ የእግዚአብሔር መንግስት በሰራን ቁጥር የሚዋጋ ነገር አለ። ግን አንድ ነገር ማወቅ ያለብን ሁሉ
ጊዜ የእግዚአብሔር ኃይል ከኛ ጋር አለ። ሁል ጊዜ እግዚአብሔር ከኛ ጋር አለ። በምንም እንለፍ፣ በወጀብ በአውሎ ነፋስ እለፉ። ምን ይላል መጽሐፍ ቅዱስ ኢሳይያስ ላይ? እኔ ከእናንተ ጋር ነኝ። አለቀ። እግዚአብሔር ከኛ ጋር አለ። ወጀብ አለ፣ አዎ። አውሎ ነፋስ አለ፣ አዎ። ምንም አለ። ሰይጣን ነካክቶ ያናውጣል። አንዳንድ ጊዜ የሆነ ነገር ይኮ ግን ማመን ያለብን ሰይጣን ከሚያስነሳው ችግር ይልቅ የእግዚአብሔር አብሮነት ከኛ ጋር አለ። ሃሌሉያ! እግዚአብሔር እንዳለ ከኛ ጋር አለ። በልባችን ላይ የእሱ ፍቅር ታትሟል። ሃሌሉያ! ሁሌ ስለሱ የምንናገረው ነገር አለ። ስለዚህ ነው ከመጽሐፍ ቅዱሳችን ሱናማይቷ ሴት ውዷ በልቧ ላይ ማንም ሊያቆማት አልቻለም። አንቺ ሴት ስለ ውድሽ ምን ታያለሽ? ውድሽ ማን እንዳለ ይሏት ውዴ ቆንጆ ላይ ተዝረፈረፈ እጅግ የሚያምር ነው ከበረዶ የነጻ በቃ ዝም ብላ ምዕራፍ 2 ምዕራፍ 3 ምዕራፍ 4 ላይ እስካገኘው ነፍሴ እስክታገኘው ድረስ ዝም አልልም ማለት ይችላል። ውዷን እስክታገኘው ከዛ በመንገድ ላይ ጠባቂዎች ወንበዴዎች አገኘዋት፣ አቆሰሏት፣ መቷት ይላል። አይነ ርግቧን ወሰዱባት ይላል። እሷ ግን በፈልጓ አላቆመችም። እስክታገኘው ሄደች ግን መጨረሻ ላይ አገኘችው። ጌታ ይመስገን። ውዴን አገኘሁት በገነቱ መካከል ሲያሰማራ። ሃሌሉያ! እግዚአብሔርን እናገኘዋለን ከፈለግን አለ መንገዱ ላይ እሱን እንዳናገኝ የሚከለክለን ብዙ፣ ግን ሰብረን ጥሰን እናወጣለን። ሃሌሉያ! ምክንያቱም ያንን አቅም እግዚአብሔር ፋሬስ ብሎናል። ጥሰን መውጣት እንችላለን። የእግዚአብሔር አቅም የእግዚአብሔር ጸጋ ከኛ ጋር አለ። ጌታ ይመስገን። ስለዚህ በግልም እንደ ቤተ ክርስቲያንም እግዚአብሔር ይጎበኛቸዋል። እግዚአብሔር ይጎበኝናል። እግዚአብሔር ያስባቸዋል። እስቲ እንጸልያለን። ሁላችንም ተነስተን ጥቂት ሰዓት በምንም ነገር ይሁን በምትጸልይ የእግዚአብሔር ቃሉን ላከ ፈወሳቸው ነው የሚለው እግዚአብሔር። በዚህ ላይ በጸለያችሁ በምንም አይነት ስለ ቤተሰቦቻችሁ ስለ አገልግሎቱ እግዚአብሔር ይህንን ቸርች እንዲያበዛ እግዚአብሔር እንዲጎበኝ። ሃሌሉያ! የእግዚአብሔር ጉብኝት ሲመጣ መንፈስ ቅዱስ ሲመጣ ሐዋርያት ሥራ ላይ የነበረችው እግዚአብሔር በመንፈስ ቅዱስ ሲጎበኛቸው እየበዙ ሄዱ ይላል። ሃሌሉያ! ምንም ኃይል ሊያቆማቸው አልቻለም። እየበዙ ሄዱ። የእግዚአብሔር ቃል በኢየሩሳሌም ያሸንፍ ነበር ይላል። በጌታ በኢየሱስ ስም ያሸንፍ። በዚህ ምድር በዚህ ቤተ ክርስቲያን ያለው የእግዚአብሔር አሰራር የእግዚአብሔር ክብር በከተማው ላይ ይሰማ። ወንጌል ይውጣ። የወንጌል ጉልበት ይገለጥ። የእግዚአብሔር መንግስት በከተማው ላይ ከፍ ከፍ ይበል። በጌታ በኢየሱስ ስም ይበል። በጌታ በኢየሱስ ስም ሜክሎዶ ሴክራባ ጃናማ ራባ ጋላዲያ ኤራባ ጋንዶ ሮቦ ሴክራዲያ እግዚአብሔር ጸልያለሁ። ማንኛውም የጨለማ ጉልበት ከተማውን የያዘ አጋንንት ኃይል፣ ማንኛውም የክፉ መናፍስቶች ጉልበት በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ስም የተመታ ይሁን። ግራውንዳቸው ሁሉ ይመታ። በጌታ በኢየሱስ ስም የተመታ ይሁን። ሜክሎዶ ሴክሮባዲያስ ጥቂት እንጸልይ ስለ ከተማው። በከተማው ላይ ድል እንድትነሱ ድምፃችሁ እንዲሰማ ይሄ ቤተ ክርስቲያን እንዲወጣ በከተማው ላይ ማንኛውም የጨለማን ጉልበት ጥቂት ሰዓት በእምነት እንጸልያለን። እየተዋጋን እግዚአብሔር ከተማችንን ስጠን፣ ኮቨንተሪን ስጠን በሉ ጸልዩ። በቃ ኮቨንተሪን ይስጣችሁ እግዚአብሔር። ህዝቡን አሳልፎ ይስጣችሁ። ምድሪቷን አሳልፎ ይስጣችሁ እግዚአብሔር። ማክራና ባቶስ ክራዴ ሜለቤዲ ሞራባላ ባዲያ እግዚአብሔር ከተማውን እንድሰጣቸው ጸልያለሁ በጌታ በኢየሱስ። በከተማው ላይ እየሰራ ያለ የክደቱ መንፈስ የተመታ ይሁን። ማንኛውም ጨለማ የሚመታ እግዚአብሔርን የሚክድ መንፈስ የአጋንንት ጉልበት የተሰበረ ይሁን በጌታ በኢየሱስ ስም። ይሰበር ይሰበር ይሰበር። እግዚአብሔር ሆይ በዚህ የጀመርከው የወንጌል አገልግሎት የእግዚአብሔር መንግስት አገልግሎት ከፍ ይበል በጌታ በኢየሱስ ስም። ከፍ ይበል ይውጣ። ድምፃቸው ይሰማ። ሃሌሉያ! በኢየሩሳሌም ትምህርታቸው ተሰማ እንደተባለ ሐዋርያቶች ድምፃቸው በኢየሩሳሌም ካህናትን እስኪያስጨንቅ ድረስ ይሁን። እግዚአብሔር የሰጣቸውን አገልግሎት እንዲፈጽሙ በጌታ በኢየሱስ ስም የአንተ አቅምና ጉልበት ለሕዝቡ ይሁን፣ ለመሪዎቹን በዚህ ስፍራ ላሉ ሕዝብ ሁሉ ይሁን። እግዚአብሔር ራባጋንቶ ሴክሮ ባጋላዳራ ባራባዲያ እግዚአብሔር በጌታ በኢየሱስ ስም ሃሌሉያ። ሕዝብን ስለምትጎበኝ እግዚአብሔር ሆይ ወደ ሕዝብ ስለምትመጣ መጎብኘትን ስለምትጎበኘን እናከብረ
ሃሌሉያ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ሜክሮላዶስ ሴክሮባጋላዶራ ራባዲያ መሸሸጊያ ዋሻ መሸሸጊያ ዋሻ መከታ ጋሻችን መከታ ጋሻችን ጦራችን አንተው ነህ ጦራችን አንተው ነህ ጠላትን መውጊያችን ጠላትን መውጊያችን አንተም ተዋጊ ነህ ስምህ እግዚአብሔር ነው እንኮራብሃለን ደስታ ኃይላችን ነህ አንተም ተዋጊ ነህ ስምህ እግዚአብሔር ነው እንኮራብሃለን ደስታ ኃይላችን ነው መሸሸጊያ ዋሻ መሸሸጊያ ዋሻ መከታ ጋሻችን መከታ ጋሻችን ጦራችን አንተው ነህ ጦራችን አንተው ነህ ጠላትን መውጊያችን ጠላትን መውጊያችን አንተም ተዋጊ ነህ ስምህ እግዚአብሔር ነው እንኮራብሃለን ደስታ ኃይላችን ነው። ሃሌሉያ እናመሰግናለን እግዚአብሔር ስለምትጎበኘን እግዚአብሔር ጉብኝት በሕይወታቸው ለወንድሞቼ ለእህቶቼ ስለሚመጣ በጸለዩበት ነገር በተናገሩበት ነገር ሁሉ ላይ እግዚአብሔር ስለምትጎበኛቸው ማንኛውም ቀንበር ስለሚሰበር ያንተ ጣልቃ ገብነት ያንተ መለኮታዊ ኃይል በዛ ነገር ላይ ስለሚገለጥ እናመሰግናለን። እግዚአብሔር ጎብኝቶ ለሕዝቡ ቤዛ አድርጎናልና እንዳሉ አባቶቻችን እንዳመሰገኑ እግዚአብሔር